የኩፍኝ ክትባት ከግንቦት 6 እስከ ግንቦት 15 ቀን 2017 ዓ.ም በማዕከላዊ ኢትዮጵያ ክልል በዘመቻ መልክ ይሰጣል። የዘመቻውን አተገባበር አስመልክቶም የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የጤናና ፕሮግራሞች ዘርፍ ኃላፊው አቶ አሸናፊ ጴጥሮስ መግለጫ ሰጥተዋል። በመግለጫቸውም የክትባት ዘመቻው የህፃናትን ሞት ከማስቀረቱ ረገድ ሚናው የላቀ ስለመሆኑም አንስተዋል። ከዚህ በፊት የነበረው የአጠቃላይ የዘመቻ ስራችን በተናጠል አንድን ተግባር ብቻ ማዕከል ያደረገ የዘመቻ ስራዎች ናቸው የነበሩት። እነዚህ ስራዎችን በአዲስ መልክ ማስኬድ አስፈላጊ ሆኖ በመገኘቱ ስትራቴጂ ተነድፏል። ይህንን ክትባት ባለመውሰዳቸው ምክንያት የሚታመሙ ህጻናት እነዚህን ህጻናት ለማስታመም ደግሞ የሚጠፋ ጊዜ በወላጆች ይሄ በምርታማነት ላይ የሚያሳድረው ተጽዕኖ እጅግ በጣም የሰፋ ነው። ስለዚህ በተለያዩ ምክንያቶች ያልደረስናቸውን ህጻናት ከመድረስ አኳያ የተለየ ትኩረት ተሰጥቶ መስራት አለበት ማለት ነው። በዘመቻው ከ1,019,000 በላይ ህጻናት ተደራሽ እንደሚደረግም ነው ምክትል ኃላፊው ገለጹት። ዘመቻው በዋናነት በሀገር ደረጃ ከ17.5 ሚሊዮን አካባቢ ከ5 ዓመት በታች ያሉ ህጻናት ይከተባሉ ተብለው ነው የሚታሰበውና ከኛ ክልል አንፃር ደግሞ 1,019,611 አካባቢ ከ5 ዓመት በታች ያሉ ህጻናት የኩፍኝ ክትባት ይወስዳሉ የሚል ነገር እና ያለውን ይሄንን እቅድ አቅደን ነው እየሰራን ያለ ነው። ከዚህ አንፃር ይሄ ዘመቻ ከግንቦት 6 እስከ 15 ለተከታታይ 10 ቀን የሚሰጥ ዘመቻ ነው። ከዘመቻው ጎን ለጎን ሌሎችም የተለዩ የጤና ስራዎች እንደሚሰሩም ነው በመግለጫ የተገለጸው። የተቀናጁ ተጨማሪ ስራዎች አሉ። በተለያየ ምክንያት ክትባት ወስደው ያቋረጡ ህጻናት ካሉ እነዚህ ህጻናት እንዲከተቡ የማድረግ ስራዎች ናቸው የሚሰሩት ማለት ነው። ሌላ ከምግብ እጥረት አንጻር የልየታ ስራ ነው። የልየታ ስራ የምግብ እጥረት ያለባቸው ህጻናት ደግሞ ተለይተው ወደ ጤና ኬላ ወደ ጤና ጣቢያ እንዲሄዱ ይደረጋል ማለት ነው። ከእናቶች አንጻር ደግሞ በተለይም ፊስቱላ የማህፀን ውልቃት ምልክቱ ያለባቸውን ለይቶ ወደ ጤና ተቋም እንዲሄዱ የማድረግ ስራ ይሰራል ማለት ነው። ስለዚህ እነዚህ የተቀናጁ ተግባራት ሲፈጸሙ በአግባቡ መመዝገብ አለባቸው፣ ዶክመንት መደረግ አለበት። ሪፖርትም ደግሞ በአግባቡ ሪፖርት መደረግ አለበት ማለት ነው። ለክትባቱ ስኬታማነት ባለድርሻ አካላት የድርሻቸውን ሊወጡ እንደሚገባ አቶ አሸናፊ ጥሪ አቅርበዋል። ይሄ ተግባር ውጤታማ እንዲሆን የትምህርት ተቋማት አሉ። በትምህርት ተቋማት ላይ ሚዲያ ተጠቅሞ ግንዛቤ መፍጠር ያስፈልጋል። የሴቶች ህብረት አደረጃጀቶች አሉ። የሃይማኖት አባቶችና ተጽዕኖ ፈጣሪ ሰዎች አሉ። ህጻናት እንዲከተቡ የማድረግ ስራ በሚያገኙት አጋጣሚ ሁሉ መልእክት እንዲያስተላልፉ ሚዲያ አለ። ሚዲያ በተለይም ፍላጎት ከመፍጠር በአካባቢ ቋንቋ እንዲረዱ ከማድረግ አንጻር ሰፊ ስራ እየሰራም ነው። ከዚህ በኋላ መስራት አለበትና እነዚህን ተግባራት ደግሞ በየደረጃ ያለው አመራር አቀናጅቶ ለዘመቻው ውጤታማነት መምራት ያስፈልጋል። የክትባት ዘመቻው በሁሉም አካባቢዎች ተደራሽ ከማድረግና ለስኬታማነቱም ግብረ ኃይል ተቋቁሞ የክትትልና የቁጥጥር ስራም እንደሚሰራም በመግለጫው ተጠቁሟል። ህብረተሰቡ የሚኖርበት አካባቢ ሆኖ ከቶፖግራፊ ከመሳሰሉ ጉዳዮች አንጻር ርቀት ያለባቸውን አካባቢዎችን ለይቶ አንድም ህፃን ሳይከተብ እንዳይቀር የማድረግ ስራ መስራት ያስፈልጋል። ለዚህ ዘመቻ መሳካት በየወቅቱ ስራዎች ታስክ ፎርስ ተቋቁሞ እየተገመገመ እየሄደ ነው። ዘመቻው እስኪያልቅ ድረስ በዛ አይነት መንገድ በየቀኑ እየተገመገመ ነው የሚሄደው።